ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ማለት ነው እንደዚህ እንደምታዩትኝ በጣም አሪፍና ቆንጆ የሆነ በአረብ ሀገር ተወዳጅ የሆነው የአሳ መችቡስ ወይም ካብሳ ብለው የሚጠሩትኝ ሰመክ ነው የሚሉት እነሱ። ሰመክ መችቡስ ተብሎ ይጠራል። እንደምታዩትኝ በጣም አሪፍ ነው፣ ተወዳጅ የሆነ ምግብ ነውና አሰራሩን ይዤላችሁ እሄዳለሁ ማለት ነው። እዚህ ጋር እንደምታዩት አሳውን በሎሚ በጨው በምናምን ጥብ አድርጌዋለሁ። እዚህ ጋር ቅመሞቹ አሉ። ቅመም የተለያየ ቅመሞች አሉ። ሎሚን አለኝ፣ ሎሚ ማረግበታለሁኝ ማለት ነው። እና እነዚህን ከቀመምኳቸው በኋላ ጠብሰዋለሁ ማለት ነው። እንደምታዩት ነጭ ሽንኩርትና ዝንጅብል አለ፣ ባህራት ሙሸከላት አለ፣ የአሳ ቅመም አለ፣ ቁንዶ በርበሬ፣ ጨው፣ በርበሬ፣ ሰኑድ፣ ብዙ አይነቶች ቅመሞች አለ። እናንተ ያገኛችሁትን ቤታችሁ ውስጥ ያፈራችሁትን መጠቀም ትችላላችሁ። ያጣፍጥልናን ብላችሁ የምታምኑትን መጨመር ትችላላችሁ። ያው እኛ ቤታችን ውስጥ ያለው እንግዲህ ያጣፍጠዋን ብለን የገመትነውን ማለት ነው እሱን ነው እየተጠቀምን ያለ። አሁን እንደዚህ ቅመሙን እሽት አድርጌ አቀመምኩት በኋላ እጠብሰዋለሁ ማለት ነው። ቤተሰቦቼ እንደምታዩት እየቀመምኩኝ ነው አሳውን ማለት ነው። ቅመሙን እንደዚህ ቅመም አድርጌዋለሁኝ። ሎሚውን ጭምቅ አድርጋችሁ እንትን ይሆናል። ይሄ ለምሳሌ ይህ እንደዚህ የሆነ እየጠበስኩትኝ ነው ማለት ነው። ቀይ የሆነው ደግሞ ትንሽ ቀለም አድርጌበት ነው የአሳው ቀለም ማለት ነው። እዚህ ጋር ነጭ ቀይ ሽንኩርት አለ የተከተፈ፣ እሱን እያቁላላሁ ነው ማለት ነው ቤተሰብ። እና ይሄው የደረቅ ቅመም ነው። ደረቅ ቅመም ማለት ሎሚ አስዋት፣ ሎሚ ቡኒው ማለት ነው የደረቀ። እና ደግሞ ይሄ ካሪ ቅጠል የሚባለው እሱን ነው። እዚህ ጋር ትንሽ ዘይት አደርጋለሁ፣ ብዙ አይደለም። ያው ብዙ ዘይት አላረኩም፣ እንደምታዩት ትንሽ ነው ያደረኩት። እና እንደዚህ አሁን እያቁላላሁ ነው ማለት ነው ቤተሰብ። አሁን እንደዚህ ካደረግልኝ በኋላ ደግሞ ቃሪያ የሚያቃጥለውና የማያቃጥለው ከዛ ቲማቲም፣ አንድ ቲማቲም የተፈጨ ማለት ነው ያደረኩበት። አንድ ቲማቲም የተፈጨ ማለት ነው። እንደምታዩት አሁን የበሰለልኝ ነው። እዛ ቅመሞቹን አረጋለሁ ደግሞ የመችቡሱ የሚሆን ማለት ነው። ያሳ የተጠቀምኩትን ቅመም አሁንም እዚህ ጋር እጠቀመዋለሁ ማለት ነው ቤተሰብ። ይህን አቁላለሁ በኋላ ደግሞ ውሃ ከልሰዋለሁኝ፣ የፈላ ውሃ ማለት ነው። ሩዙን የሚያበስልላችሁ ያክል ታረጉበታላችሁ ማለት ነው ቤተሰቦቼ። ይህን ይመስላል። ውሃ ከልሼዋለሁ። አሁን አሳውን ደግሞ እዚህ ውስጥ አደርገዋለሁ ማለት ነው። ይበስላል አብሮ። ያው በየቦታው የምግብ አሰራራችን ይለያያል። የዚህ አረብ ሀገር እንግዲህ እኛ ደግሞ የአረብ ሀገር ምግብ እዚህ ከመጣን በኋላ ነው የሚያስተምሩን እንጂ ኢትዮጵያ አውቀን መተን አይደለም። በኢትዮጵያ ስታይል አይደለም እየሰራን ያለ ነው። የምንሰራው በእነሱ ስታይል ማለት ነው። እነሱ በሚፈልጉት መልኩ ነው እየሰራን ያለ ነው። አሁን አንድ ኢትዮጵያዊ አረ እንደዚህ እኮ አይደለም አሰራሩ ቢለኝ፣ እኔ ግን ያስተማሩኝ አረቦቹ ያሳዩኝ፣ እነሱ የሚፈልጉት እንደዚህ አይነት ስለሆነ በእነሱ ባስተማሩኝ ነው እየሰራ ያለሁት ማለት ነው ቤተሰብ። አሁን አሳው ከበሰለ በኋላ ሩዙን ልጨምረው ስለሆነ እንትን እንዳይልብኝ አሳው እዛ ውስጥ እንዳይቦካብኝ አሁን አውጥቼዋለሁ አሳውን። ሩዙን ደግሞ እንደዚህ የምታዩት ጨምሬዋለሁ ማለት ነው። ሩዙ ይብሰልና ከዛ አሳውን ከላይ ያደርገዋለሁ ማለት ነው ቤተሰቦች። ይሄ በዱባይ ቋንቋ ሰመክ መችቡስ ነው የሚሉትኝ። ደግሞ በሳውዲ ቋንቋ ደግሞ ሰመክ ካብሳ ነው ብለው የሚጠሩት ማለት ነው። መችቡስ እና ካብሳ ትንሽ ይለያያል። እዚህ መችቡስ ብለው ይጠሩታል፣ እዛ ሳውዲ ደግሞ ካብሳ ብለው ነው የሚጠሩት ማለት ነው። የሱ አሰራር ነው ዛሬ አሁን የሚያሳየዋችሁ ማለት ነው ቤተሰቦች።
አሁን እንደዚህ ካለ በኋላ ሩዙ ትንሽ በሰል ካለ በኋላ አሳውን ከላይ ታረጉታላችሁ እንደዚህ ማለት ነው። ምክንያቱም ከስር ካለ ስትቀርፉ እንትን ይልባችኋል፣ ይወካባችኋል። በማንኪያው እንትኑ ልቆርሱት ትችላላችሁ። እንደዛ ስለሚሆን ከላይ ከሚታይ ቦታ ማድረግ ማለት ነው። አሁን ይሄንን ውሃውን ምጥጥ ያደርገዋል ይበስላል ማለት ነው ቤተሰቦች። እኛውን እየበሰለ ነው ታዩታላችሁ እስከ መጨረሻ። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። አያችሁት? ውሃው አሁን በሰለ ማለት ነው። በሰለ እንደምታዩት ጨረስኩኝ። ከሳህኑም አደረኩኝ። ይሄን ይመስላል። የተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይሄን ይመስል ነበረ የአሳው መችቡስ ወይም ካብሳ ተብሎ የሚጠራው ማለት ነው። ይሄን ይመስላል። አሁን እንደማይቀርም ሁሉም ይበላሉ።